ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ እንቆያለን። ለአብሮነት ቆይታችን ላይክ ካረጋችሁን በእኛ ዘንድ በብዙ መንገድ ይጠቅመናል። ላይክ እያረጋችሁ አበረታቱን። ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታካፍሉን ትችላላችሁ። እኛ በመረጃ ሰዓታችን ቆይታ ስታደርጉ የተመራረጡ ወቅታዊ መረጃዎችን ስናደርሳችሁ ከሀገር ቤት እንጀምራለን። በርካታ ጥንቅሮችን ይዘናል። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። ጋዜጣዊ መግለጫዎቹን ስንከታተል ነበር። የሪያል ማድሪዱ አሰልጣኝ ደርሶናል። ለማድሪድ ደጋፊዎች በዛው ሰፊ የቡድን ዜና እናደርሳለን። ከባርሴሎናም ጋር በተያያዘም የሃንሲ ፍሊክ ጋዜጣዊ መግለጫ በእጃችን ነው። የቡድን ዜና ከዙር ጋር አያይዘን እንዲሁም ተጋጣሚያቸው አትሌቲኮ ማድሪድንም ጨምሮ መረጃ ይዘናል። በአውሮፓ ዙሪያ ታላላቅ ክለቦች፣ ታላላቅ ሊጎች ወቅታዊ መረጃዎቻችን ከቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው በቀደም ተከተል የሚቀርቡ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። ከዛ በታላላቆቹ ክለቦች የምንጊዜም ባላንጣዬ ነው የሚሉትን ሊቨርፑልን የሚፋለሙት ጋርዲዮላ የሰጡት ጋዜጣዊ መግለጫ ላይ ለየት ያሉትን ብቻ ለእናንተ ውድ አድማጮቻችን መርጠን ይዘናል። የቡድን ዜና እንደተጠበቀ ነው። ስለ ክለቡም ስለ ተጫዋቹም አውቃለው አልናገርም ያሉበትም አጋጣሚ ያለ። የእሳቸውም ጋዜጣዊ መግለጫ ብዙ ነገር ተገኝቶበታል። ከተጋጣሚያቸው ሊቨርፑል አንጻር የሰጡትን ሀሳብ ማለት ነው። በዛው አያይዘን የሊቨርፑልን መረጃ እንቀጥላለን። አርኔ ስሎትም ስለ ተጋጣሚያቸው ሲቲ፣ ስለ ቡድን ዜና ያነሷቸው በርካታ ነጥቦች አሉ። ከዛ ውጪ በአንድ ተጫዋቻቸውም ላይ የተናገሩት ነገር ትንሽ ፈገግ የሚያስብል ነው። የቡድን ዜና ተይዟል። የቡድኑ ወሳኝና ቁልፍ ተጫዋቾችንም በዛው እናነሳለን። የሊቨርፑልም ደጋፊዎች ሀሳብ አስተያየታችሁን እያጋራችሁን ቅድመ ግምታችሁንም እየጻፋችሁልን እንዲሁ ላይክ እያረጋችሁን አብራችሁን ቆዩም። የቼልሲ አሰልጣኝ ሊያም ሮዛኔር ቀጣይ ክረምት አቀደናል ብለዋል። ምን እንዳቀዱ እንነግራችኋለን። ቀይ መስመርም ታልፏል ብለዋል። እሳቸው በቡድን ውስጥ ማናለፈው እንዴት ታለፈ? ዛሬ የነበረ ሹምሽርም እናነሳለን። ከዛ ውጪ የቡድኑ ሌጀንድ ባንድ ጉዳይ ክንክን ብሎት ነበረ ያለውን ቃል በቃል እናደርሳችኋለን። በቡድን ዜናም ተጨማሪ መረጃዎችን ይዘናል። የማንቸስተር ዩናይትዱ ሌጀንድ ዩናይትድ ማስፈረም ያለበት በሚል በርካታ ሀሳቦችን አንስቷል። በርካታ ዩናይትዳውያን ይጋሩታል። በዛሬው ዕለት ዩናይትድ ኮንትራቱን ያራዘመ ወይም ያስፈረመውም ተጫዋች አለ። በቡድን ዜና የማንቸስተር ዩናይትድን ቁልፍ ተጫዋቾች የተመለከቱ ልዩና ወቅታዊ ጥንቅሮች እንደ ሁልጊዜው ተይዘዋል። እስከ ፕሮግራማችን ፍጻሜ ከቆያችሁ ዩናይትዳውያንም ትከታተሉታላችሁ። ላይክ እያረጋችሁ ግን በዛው እኛን ማበረታታት እንዳይረሳ። የአርሰናሉ አለቃ ሚኬል አርቴታ በዛሬው ጋዜጣዊ መግለጫቸው ላይ ለየት ያሉ ሀሳቦችን አንስተዋል። ኤፍኤ ካፕ ዋንጫን እንደ መሰረታዊ ነገር እንደሚመለከቱት ተናግረዋል። የተገኘው ነገር ሁሉ የኔ ብቻ አይደለም የቡድን ነው ብለዋል። ከአርሰናል ጋር በተያያዘ በጨዋታው እነማን ይገኛሉ እነማን አይገኙ የሚለውን ሙሉ መረጃ ጥንቅቅ አድርገን እንነግራችኋለን ለአርሰናል ደጋፊዎች። ከዛ ውጭ ከሰሞኑ አርሰናል እንዴት የሁላ ተጫዋች ይጎዳበታል፣ ምንድን ነው እያደረጉ ያሉት አርሰናሎች ተብሎ ነበር። የእሳቸው ሙሉ ምላሽ ተይዟል። ከዛ ውጭ በካራቦ ካፕ የደረሰባቸው ሽንፈት እንዲሁም የሚዘነጋ አይደለም፣ ምላሽ አላቸው። የቡድኑ ተጫዋቾች አንድን ሰው እየተመለከትን ነው ብለዋል። ይህ ሰው ግን ማን ነው? ለምንስ ይመለከቱታል? እንነግራችኋለን። በቡድን ዜና ማጋሌሽን የተመለከተ ልዩ ጥንቅር ከዝውውር ጋርም በተያዘ ተጨማሪ መረጃ ይዘናል። አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። ግን ላይክ ካላረጋችሁ ላይክ አርጉን፣ ለእኛ በብዙ ይጠቅመናል። ለሀሳብ አስተያየታችሁ ሁሉ አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል መረጃዎቹ ተጀመሩ። አብራችሁን ቆዩን። የኢትዮጵያ ፕሪሚየር ሊግ ከዓለም አቀፉ ረፍት በኋላ ተመልሷል። የ25ኛ ሳምንት መርሃ ግብሮች ሲከናወኑ ነበረ። አርባ ምንጭ ከተማ ከሸገር ከተማ ያደረጉ ጨዋታ አንደኛው ነው። አርባ ምንጭ ከተማ 2-1 በሆነ ውጤት ድል አድርጓል። ማማዱ ሴክ በ24ኛው ደቂቃ ላይ አርባ ምንጭን መሪ ያደረገ። 34ኛው ደቂቃ ላይ ገዛኸኝ ደሳለኝ የሸገር ከተማው ተጫዋች በራሱ ላይ አስቆጥሮ 2-0 መሩ። ከረፍት በኋላ ሸገር ከተማ በቢኒያም ፍቅሩ 56ኛ ደቂቃ ግብ ያስቆጥርም ተጨማሪ ግብ ማግኘት አልቻለምና ተሸንፏል። ሸገር ከተማ ከሽንፈት ያልታደገችዋን ግብ ቢኒያም ቢያስቆጠርም ማለት ነው። ሸገር ከተማ ከ12 ጨዋታ በኋላ የመጀመሪያ ሽንፈቱ ሆኗል። ሸገር ከተማ 30 ነጥብ ይዞ በጊዜያዊነት 11ኛ፣ አርባ ምንጭ ከተማ 22 ነጥብ ይዞ በጊዜያዊነት 20ኛ ነው። በእርግጥ ከዚህ በላይ ፈቅ ይላል ተብሎ አይታሰብም። አርባ ምንጭ ከተማ ልክ የፕሪሚየር ሊጉ
ወልቭስ ልክ እንደማለት ነው ብሎናል አንድ የቃል ስፖርት ዩቲዩብ ቻናል ቤተሰባችንም። ሌሎች መርሃ ግብሮችም ነበሩ፣ ግን ግብ ያየንበት እጃችን ላይ ከደረሱ ጨዋታዎች አንደኛው ይሄ ነበረ። ሌላም ጨዋታ ልንመለስበታለን። በእርግጥ አንደኛው ፋሲል ከነማ ከድሬዳዋ ከተማ ያደረጉት ጨዋታ ነበረ። ይህ ጨዋታ 0-0 በሆናቸው ውጤት ተጠናቀቀ። ፋሲል ከነማ ወይም አጼዎቹ ያለፉትን 8 ጨዋታ ማሸነፍ አልቻሉም። በአራቱ ሲሸነፉ በአራቷቸው ወጥተዋል። ፋሲል ከነማ ነጥቡ 36 ደርሷል፣ ስድስተኛ ነው በጊዜያዊነት። ድሬዳዋ ከተማ 29 ደርሷል፣ በጊዜያዊነት 13ኛ ደረጃ ላይ እንደዚሁ የተቀመጡበት ነው። ሌላኛው መርሃ ግብር ኢትዮ ኤሌክትሪክ ከባህር ዳር ከተማ ያደረጉት ጨዋታ ነው። ይህም ጨዋታ 0-0 ተጠናቀቀ። ኢትዮ ኤሌክትሪክ ከ3 ተከታታይ ድል በኋላ ነው ዛሬ ነጥብ የጣለው። ኢትዮ ኤሌክትሪክ ነጥቡን 38 አድርሶ በጊዜያዊነት አራተኛ፣ ባህር ዳር ከተማ 32 አድርሶ በጊዜያዊነት 8ኛ ደረጃ ተቀምጠዋል። ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ ስናጋራችሁ መቻል ከሽረ ምድረገነት እየተጫወቱ 0-0 ረፍት ወጥተዋል። ሙሉ ጨዋታ ውጤቱና ቀጣይ መርሃ ግብሮችን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ይዘንላችሁ እንመጣለን። እናንተ ግን ውጤቱ እጃችሁ ላይ ይደርሳልና ይሄን መረጃ ስታደምጡት ውጤቱን የሀሳብ መስጫ ሳጥናችን ላይ ጻፉልን። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ውድ ቤተሰቦቻችን በባህር ማዶ የመረጃ ሰዓታችን አስቀድመን ሪያል ማድሪድን እናንሳ። አሰልጣኝ አልቫሮ አርቤሎአ ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ላይ ካነሷቸው ነጥቦች አንዱ ቪኒሺየስ ጁኒየር ደክሞታል ብለዋል። ጓደኛዬ ካርሎ አንቸሎቲ አላሳረፉትም ሲሉም ቀልደዋል። ቀጣይ እቅዳቸውን በተመለከተም ተናግረዋል። ሁለቱንም ዋንጫ ማሸነፍ እንፈልጋለን፣ የሊጉንም የሻምፒዮንስ ሊጉንም ሲሉ በዛው አያይዘው እኔ ብቻ ሳልሆን እንደ አጠቃላይ ተጫዋቹ በሙሉ ትኩረቱ በሁለቱም ዋንጫ ላይ ነው፣ በላሊጋውም በአውሮፓ ሻምፒዮንስ ሊጉም። ስለዚህ ተጫዋቾቹ ለዛ ዝግጁ ናቸው ብለዋል። የትኛውን ቡድን ይዘው ይገባሉ የሚለው ግን በቀጣይ በትልቁ ይጠበቃል። ከቡድን ዜና ጋር በተያያዘ በጣም ወሳኝና ቁልፍ ተጫዋቾቻቸው እየተመለሱ ነው። ለአብነት ያክል ኤደር ሚሊቶ ከቡድኑ ጋር ልምምድ መስራት ጀምሯል። ፌርላንድ ሜንዲ እስካሁን ከቡድኑ ጋር አልተመለከትነውም። ቲቦት ኮርቷ ከባየር ሙኒክ ጋር በሚደረገው የሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ላይ ስለመገኘት የተረጋገጠ ነገር የለም። በቡድን ዜና ግን የኤደር ሚሊቶውን ነገር ሰምተናል። ምርጡ ተከላካያችን ብለውታል እሳቸው። እኛ ካሉን ተከላካዮች እና ከማይነኩት ወይም ብዙ የማያከራክሩ ተከላካዮችን አንዱ ኤደር ሚሊቶ ተመልሶልናል ብለው ነው እሳቸው በጋዜጣዊ መግለጫ ላይ የተናገሩት። በዛው በቡድን ዜና በቻልኩት መጠን ምርጡን ቡድን እንጠቀማለሁ ብለዋል። የሪያል ማድሪዱ ጊዜ አሰልጣኝ አልቫሮ አርቤሎአ ከባየር ሙኒክ ጋር ከሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ ጋር በተያያዘ ተጫዋች ያሳርፋሉ ወይ ተብለው ነው። የለም በስፔን ላሊጋ ከማዮርካ ጋር በምናደርገው ጨዋታ በጣም ጥራት ያለውን ቡድን ነው የምጠቀመው፣ ለሻምፒዮንስ ሊግ ብዬ የማሳረፈው ተጫዋች የለም ብለዋል። ከሰሞኑ ሪያል ማድሪዶች ጁድ ቤሊንግሃም ወደ እንግሊዝ ብሔራዊ ቡድን መቀላቀሉ እንዳስቆጣቸው ተነግሯል። በተለይም ከካምፑ ጋር ቆይቶ የማገገም ሂደቱን እንዲያከናውን ፍላጎት ነበራቸው፣ ግን ላይጫወት ነገር ወደዛ መሄዱም ሲያበሳጫቸው እንደነበረ ይታወቃል። በባርሴሎና በኩል ከዝውውር መረጃን ጀምሮ ውድ ቤተሰቦቻችን ባርሴሎና ቀጣይ እንደሚታወቀው በዝውውር መስኮቱ ላይ ለመንቀሳቀስ ካለበት የፋይናንስ ችግር አንጻር ሞር የተሻለው አማራጭ በምርጥ ብቃታቸው ላይ ያሉ በነፃ የሚመጡ ተጫዋቾችን ይመለከታሉ። በገንዘብ የሚያመጧቸው ተጫዋቾች ከሆኑ ደግሞ በጣም በዝቅተኛ ገንዘብና ከዛ በዘለለ ደግሞ ከገንዘቡ ተጨማሪ በጣም ዝቅተኛ ደሞዝን ይፈልጋሉ። ከዚህ ጋር በተያያዘ የማንቸስተር ሲቲውን ቤርናንዶ ሲልቫን 31 ዓመቱ ቢሆነው ከተጫዋቹ ወቅታዊ ብቃት አንጻር ከጨዋታ ፍልስፍናው አንጻር ለባርሴሎና ተመራጩ ተጫዋች ነው ተብሏል። ከዛ ውጭ ዘሰን ይዞት በወጣው መረጃ መሰረት ከባርሴሎና ይፋ ጥያቄ የሚመጣ ከሆነ ቅድሚያ ይሰጣል ብሏል። ፖርቱጋላዊን ተጫዋች በነፃ ነው የሚያገኙት። ትልቁ ድርድር ሊሆን የሚችለው ከደሞዝ ጋር በተያያዘ ብቻ ነው። ይህም ብዙ ችግር ላይሆን ይችላል እያለ ነው ዘሰንና ምናልባት ባርሴሎና አሁንም ስሙ በስፋት እየተነሳ ያለ ክለብ ነው። ቤርናንዶ ሲልቫ በቀጣይ ከወኪሉ ጋር በመሆን ክለቡን ይመርጣል ተብሎ ይጠበቃል። የሃንሲ ፍሊክን ጋዜጣዊ መግለጫ እናስከትል። ሃንሲ ፍሊክ በጋዜጣዊ መግለጫቸው ባልዴና ዩሌስ ኮንዴ ወደ ቡድኑ መመለሳቸውን አረጋግጠዋል። ቃል ስፖርት ዩቲዩብ ቻናላችንም ትላንትና ለመምድ መስራታቸውን ነግረናችሁ ነበረ። እሳቸውም በተለይም በጨዋታው ላይ ሁለቱም ይገኛሉ ብለዋል። አሌሃንድሮ ባልዴም ኮንዴም ይሄ ለእኛ በጣም ጥሩ ነው ብለዋል። ከአትሌቲኮ ማድሪድ ጨዋታ በፊት የሰማነውም ጥሩ የሚባለው ዜና ነው ብለዋል። ከዛ በዘለለ እንግዲህ እሳቸውም የሪክ ጋርሻም ወደ ቡድኑ እንደተመለሰ አረጋግጠዋል። የፍራንኪ ዲዮንግ ጉዳይ መጠበቅ እንዳለ
መጠበቅ አለብን ብለዋል። ጉዳት ላይ እንዳለ ይታወቃል። ምናልባትም ቀጣይ ሳምንት ተጠብቁት ብለዋል። ፍራንኪ ዲዮንግን ከቡድን ውጭ ነው። ያው ራፊኔ ይታወቃል፣ ክሪስተንሰንም ይታወቃል። ለተወሰነ ጊዜ አይኖርም። ግን አሁን ባልዴ እንደዚሁም ደግሞ ኩንዴና የሌላኛው የቡድኑ ተጫዋች ኤሪክ ጋርሻ ተመልሰዋል። ከተጋጣሚያቸው አትሌቲኮ ማድሪድ ጋር በተያያዘ ምናልባት የቡድን ዜናን ያገኘ ነው። ከጨዋታው ውጭ የወቅታዊ የዝውውር አጀንዳ የሆነው ዩሊያን አልቫሬዝን በተመለከተ የወጡ መረጃዎችን እናደርሳችሁ። አሁን ባለው ሁኔታ የስፔኑ ክለብ አትሌቲኮ ማድሪድ ከዩሊያን አልቫሬዝ ወኪል ጋር በኮንትራት ማራዘምና ከደሞዝ ጋር በተያያዘ ንግግር ለማድረግ እቅድ ይዟል ተብሏል። እነ ሁዋን ላፖርታ እነ ሚኬል አርቴታ እና አንድሪያ ቤርታ አይን ውስጥ ያለ ተጫዋች እንደሆነ ይታወቃል። በእርግጥ የፈላጊዎቹ ቁጥር ከፍ ያለ ነው እና ፓሪሰን ዠርሜን የሚጠቀሳሉ። የመጨረሻ ውሳኔ አልተወሰነም። ድርድሮቹ ግን ከሰሞኑ ይደረጋሉ ተብሎ ይጠበቃል። ሞር ግን የኮፓ ዴላሬ ጨዋታ ስላለ እና የአውሮፓ ሻምፒዮንስ ሊግ በኋላ የዚህ ተጫዋች ጉዳይ ነገር ግልጽ የሚሆን ይመስላል። እስከዛ ድረስ ግን ቢያንስ ተጫዋቹን በተመለከተ ተጫዋቹ ውሳኔ ያሳልፋል ተብሎ አይጠበቅም። እነኚህ ጉዳዮች ሳይጠናቀቁ ቃል ስፖርት ዩቲዩብ ቻናልም ከስር ጉዳዩን እየተከታተልን የምናደርሳችሁ ይሆናል። ጣሊያን ደረስን። ውድ ቤተሰቦቻችን ጣሊያን አሁን ሙሉ ትኩረቷ ብሔራዊ ቡድኗ ላይ እንደሆነ ይታወቃል። ተሰናባቾቹን 1 2 3 እያለን እያደረስናችሁ ነው። ሲጠበቅ የነበረውም የአሰልጣኝ ጃኑሮ ጋቱሶ ስንብት ሆኗል። የጣሊያን ብሔራዊ ቡድን አሰልጣኝ ጅናሮ ጋቱሶ ከኃላፊነታቸው ተሰናብተዋል። አሰልጣኙ ለዓለም ዋንጫ ለማለፋቸውን ተከትሎ በስምነት ነው ከብሔራዊ ቡድን ጋር የተለያዩት። በጣሊያን እግር ኳስ ለውጥ እንደሚኖር ቀድም ተብሎም ሲጠበቅ ነበረ። የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ግራቭና፣ የብሔራዊ ቡድኑ አሰልጣኝ ጅናሮ ጋቱሶ፣ የብሔራዊ ቡድኑ መሪ ቡፎን ሶስቱም በሰዓታት ልዩነት ውስጥ ከብሔራዊ ቡድኑ እንደተሰናበቱ ይታወቃል። ይህ ነገር ተጠባቂ እንደነበረና በሰዓታት ውስጥ ሊፈጸም እንደሚችልም እንደዚሁ ስንጠቁማችሁ እንደነበረ ይታወቃል። አሁን ላይ ታዲያ ነገሩ እውን ሆኖ ጣሊያን አብዮት ላይ ናት። ጣሊያን በቀጣይ በአውሮፓ ዋንጫ ሀገሯ ላይ ስለሚደረግ እስካሁን ባለው ሂደት አሌክሳንደር ሴፌሬን ካልነጠቋት ማለት ነው ስለምትሳተፍ ምናልባት በዛ ጨዋታ ላይ ከተነጠቀችም ደግሞ በማጣሪያ የት ትደርሳለች የሚለው በቀጣይ ይጠበቃል። ወደ ሊጎች እንመለስ። ያው የጣሊያን ሴሪ ኤ መሪው ኢንተር ሚላን ነው። 8 ጨዋታዎች ይቀራሉ። አሁን ባለው ሂደት 19 ነጥብ ያስፈልገዋል። ከተከታዩ አንጻር ኢንተር ሚላን ዋንጫውን ለመብላት፣ ፓሪሰን ዠርሜንም እንዲሁ 8 ጨዋታ በሚቀረው የፍራንስ ሊጋ 21 ነጥቦች ያስፈልገዋል። ከተከታዩ አንጻር ነው የምንነግራችሁና ወቅታዊ መረጃ ነው ይሄ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በኤር ዲቪዜ ብናይ 6 ጨዋታዎች ቀርተዋል። መሪው ፒኤስቪ ኤንዶቨን ቢያንስ 4 ነጥቦች ያስፈልጉታል ከቀጣይ ጨዋታ ዋንጫውን ለማረጋገጥ በጣም የቀረበው ክለብ ነው። በታላላቆቹ ክለቦች ለአብነት ያክል ባርሴሎና መሪ ነው፣ 9 ጨዋታ ይቀረዋል። ላሊጋው 24 ነጥቦች ያስፈልጉታል ከተከታዩ ሪያል ማድሪድ አንጻር። አሁን ባለበት ወቅታዊ ሁኔታ ቡንደስሊጋው 7 ጨዋታ ቀርቶታል። መሪው ባየር ሙኒክ 13 ነጥቦች ያስፈልጉታል ከተከታዩ ቦሩሲያ ዶርትመንድ። አሁናዊ ደረጃ ሰንጠረዥ አንጻር የፕሪሚየር ሊጉ መሪ አርሰናል ነው። 7 ጨዋታ ቀርተውታል። 16 ነጥብ ያስፈልገዋል አርሰናል ከተከታዩ ሲቲ አንጻር ነው። ውድ ቤተሰቦቻችን ይሄ ወቅታዊ መረጃ ነው። የነጥብ አስፈላጊነቱ እንደየሳምንቱ ሊለያይ ይችላል። ይሄን መረጃ እስካደረስናችሁ ሰዓት ብቻ ያለ መረጃ አድርጋችሁ እንድትይዙልን እንፈልጋለን። ቃል ስፖርት ላይ ናችሁ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዛሬም ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ምሳ ሰዓት ላይ በርካታ መረጃዎችን በሰበር በሁለተኛው ዩቲዩብ ገጻችን አደረሰናችሁ ነበር። በርካቶችም ተከታተላችሁት። በዚህኛውም የመረጃ ሰዓታችን በርካታ ሰበር መረጃ በፕሪሚየር ሊጉ ይዘናል። ከፕሪሚየር ሊጉ ጋር ስትቆዩ ግን ለእኛ ላይካችሁ ያስፈልገናል። ካላደረጋችሁ ላይክ አድርጉን። ከ88,000 በላይ ሰብስክራይበር ደርሰናል። አመስጋኞች ነን። ለ100,000 ቤተሰብ መሆን እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ቀጥሏል። የፕሪሚየር ሊግ መረጃችን ተጀመረ። አብራችሁን ቆዩ። የ22 ዓመቱ ዴንማርካዊው የኒካስል ዩናይትድ ተጫዋች ዊሊያም ኡስሏ በማንቸስተር ዩናይትድ ላይ ያስቆጠረው ግብ የወሩ የፕሪሚየር ሊጉ ምርጥ ግብ ተብሎ ተመርጧል። ውድ ቤተሰቦቻችን ከዛ በተጨማሪ በነገራችን ላይ በፕሪሚየር ሊጉ በርካታ ምርጦች እየተመረጡ እንደሆነ ይታወቃል። የወሩ ምርጥ ግብ ይሄ ካልናችሁ የወሩ ምርጥ አሰልጣኝ ሚኬል አርቴታ፣ የወሩ ምርጥ ተጫዋች ብሩኖ ፈርናንዴዝ መባላቸውን ደግሞ ቀደም ባለው የቃል ስፖርት ዩቲዩብ ቻናል የመረጃ ክፍላችን ላይ በሁለቱም ገጾቻችን አድርሰናችሁ እንደነበር ይታወቃል። የትኛው ምርጥ ኳስ ዳነ፣
የሚሉትን ጨምሮ ደግሞ ተጨማሪ ምርጦችን በቀጣይ መረጃ ሰዓት እንነግራችኋለን። ምናልባት እስካሁን በቃል ስፖርት ዩቲዩብ ቻናል ከሰማችሁ ምርጦች የብሩኖን የሚኬል አርቴታና ምርጧ ግብ የኡርሱላ ተመርጣለች። በእነኚህ ሶስቱ ላይ እናንተ መልከታ በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ጻፉልን። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው ሊቨርፑልን ለማሸነፍ ልክ እንደ አርሰናል በአርሰናል ጨዋታ ያሳየነውን አቋም እንድናሳይ ሲሉ ጠቁመዋል። በአሰልጣኝነት ሕይወቴ የኔ ትልቁና ጠንካራው ተቀናቃኝ ሊቨርፑል ነው ብሏል አሰልጣኝ ፔፕ ጋርዲዮላ። አክለውም በምናደርጋቸው ጨዋታ ሁሉ ጠንካራና አስደሳች ፈተና ይዘው የሚቀርበው ክለብ ሊቨርፑል ነው ብለዋል። ስለ ጨዋታው ያነሱት ጋርዲዮላ ወደ ቀጣዩ ዙር ማለፍ ከፈለግን ግን አንድ ነገር ብቻ ማድረግ አለብን፣ ይህም ልክ አርሰናልን በካራቦ ካፕ በተፋለምንበት የጥንካሬ ደረጃ መገኘት አለብን እያሉ ነው። ምናልባት ግን በዚሁ አጋጣሚ መረጃው የሲቲ የመረጃ ሰዓት ላይ ስለሆነ ለሲቲ ደጋፊዎች ሊቨርፑል እንደ ክሎፑ ዘመን ፈተናችሁ ነው ወይ? እሳቸው ያው የምንጊዜም ፈተና የሊቨርፑል ነው የሚሉትና አሰልጣኝ ፔፕ ጋርዲዮላ ለሲቲ ደጋፊዎችስ ሊቨርፑል ፈተና አሁንም ነው ወይንስ የክሎፑ ቡድን ነበር ለእናንተ ፈተና የሚሆነው? ለደጋፊዎች ጻፉልን። በወቅታዊ ጉዳይ ላይ ሌሎች ያነሷቸው ነጥቦች አሉ። ለአብነት ያክል ስለ ሮድሪ የወቅታዊ ጉዳይ ነው። ያው እንደሚታወቀው የተጫዋቹ ፍላጎት እንግዲህ ወደ ሪያል ማድሪድ በተወሰነ መንገድ እንዳዘነበለ ይታወቃል። የክለቡን ዓላማ እናካሄድ አውቃለሁ፣ የተጫዋቹንም አውቃለሁ፣ ነገር ግን አልናገርም ብለዋል አሰልጣኙ። በእርግጥ የእሳቸውንም መቆየትና መሰንበት እንዲሁም መሰናበት እንዳልተናገሩ ይታወቃልና ይህንንም ይፋ ያወጣሉ ተብሎ አይታሰብም። የሳምንቱ የተጨናነቁ መርሃ ግብሮችስ ተብለው ሲጠየቁ እንዳለመታደሉ ነው ከአውሮፓ ሻምፒዮንስ ሊግ ተሰናብተናል፣ ስለዚህ ያ ነገር እኛ ጋር አሁን እንደ ወትሮ አይኖርም ብሏል። የኤፍ ኤ ካፕ መርሃ ግብር የሳምንቱ መጨረሻ ቀን ፕሪሚየር ሊግ ተቋርጦ እንደሚደረግ ይታወቃል። ፔፕ ጋርዲዮላ ሌሎች ካነሷቸው ነጥቦች ውስጥ ላብነት ያክል ስለ ፎደን ነው። ስጋት የለኝም፣ ገና 25 ዓመት ወጣት ነው። 6 የፕሪሚየር ሊግ ዋንጫና ብዙ ዋንጫዎችን አሸንፏል። የእሱ አስተዋጽኦ ለክለቡ አስገራሚ ነው። አሁን እየሆነ ያለው ነገር በአንድ ተጫዋች ረጅም የእግር ኳስ ሕይወት ውስጥ ከሚያጋጥሙ ሂደቶች አንዱ ነው። ስለ ፎደን ብዙ እየተጨነኩ አይደለም፣ የጊዜ ጉዳይ ነው ብሏል። ለሀገሩ መጠራቱ ከሰሞኑ አጠራጣሪ መሆኑን አሰልጣኙ ቶማስ ቱዌል በራሳቸው ማረጋገጣቸው ይታወቃል። ፔፕ ጋርዲዮላ ስለ ተጋጣሚያቸው ሊቨርፑልም ሐሳብ አንስተዋል። አንደኛው ስለ ሳላን ያነሱት ከታላላቅ ተጫዋቾች አንዱ ነው። ቁጥሮቹ ወጥ የሆነ አቋም አለው። እንዴት ያለ ተጫዋች እንደሆነም እነኚሁ ቁጥሮች ይናገራሉ ይላሉ እሳቸው። አስደናቂ ተጫዋች ነው። ጎል ያስቆጥራል፣ አሲስት ያደርጋል። ለሊቨርፑል እግር ኳስ ክለብ ሌጀንድ ብለውታል። በፕሪሚየር ሊጉም ሁሉንም ነገር አድርጓል። ነገር ግን በዚች ሀገር እሱን መሰናበት ጥሩ ጊዜው ነው። በተለይ በዚች ሀገር ለዓለም እግር ኳስ ላበረከትከው ነገር አስደናቂ እውቅና ተሰጥቶ መሰናበት ጥሩ ነው። ሳላ ጊዜው ደርሶ ተሰናብቷል። ግን በእንግሊዝና በሊቨርፑል ያደረገው ነገር የሚነረስ አይደለም። ለዚህ ያሳካቸውን ክብሮች ቁጥሮቹን ብቻ መመልከት በቂ ነው ብለዋል ፔፕ ጋርዲዮላ። ከሊቨርፑልና ከሲቲ የተውጣጡ የወቅቱ ምርጥ ብሎ ደግሞ የሁስኮርድ እንጂ የሌሎች ተቋማት አይደለም፣ ወይም እኛ ቃል ስፖርቶች ያዘጋጀነው አይደለም። ሁስኮርድ ግን ከሳምንቱ ምርጦች ከሊቨርፑል ተጫዋቾችና ከተጫዋቾች ምርጦችን ሲመርጥ ከሊቨርፑል 3 ብቻ ነው የመረጠው። ተከላካዩን ቫንዳይክ፣ አማካዮቹን ሴቦዝ ላይ እና ግራቨንበርክን። የተቀሩት ተጫዋቾች በሙሉ ከሲቲ ናቸው። ግብ ጠባቂ ጃልጄ ዳናሮማ፣ ተከላካይ ኑኔዝ፣ ጉዌና ኦራይሌ ከሲቲ እንዳልኳችሁ፣ ቫንዳይክ አለ ከሊቨርፑል፣ አማካይ ሪያን ሼርኪ ከሲቲ፣ ሴቦዝ ላይ እና ግራቨንበርክ ከሊቨርፑል፣ አጥቂ ሲሜኔ፣ ዴኮ፣ ሃላንድ ከሲቲ ተመርጠዋል። እንዳልኳችሁ ይህ ሁስኮርድ እስካሁን ካላቸው የአፈጻጸም ብቃት አንጻር የፕሪሚየር ሊግ ጨዋታም ላይ ይሁን የትኛውም ላይ ካሳዩት ብቃት አንጻር የመረጣቸው ናቸው። እንዳልኳችሁ እናንተ ከሊቨርፑል ጎሏል፣ ከሲቲም የገሌ ጎሏል የምትሉት ካለ ግን በሐሳብ መስጫ ሳጥናችን ላይ ያጋሩን። እንደሚታወቀው ከሲቲ ቀጥሎ የመረጃ ሰዓታችን የቼልሲ እንደሆነ ይታወቃል በኤዲቶሪያላችን። ግን ዛሬ በሊቨርፑልና በሲቲ ጨዋታ ምክንያት የሁለቱን መረጃ በተከታታይ ለማድረስ ግድ ስላለን የቼልሲን መረጃ ከሊቨርፑል ቀጥሎ እናቀርበዋለን። በርካታ ሰበር የያዝንበት ነው። ከምሳሳቱ በተጨማሪ ሊቨርፑልን እንቀጥል፣ በዛው የሲቲ መረጃ ጋር አያይዘን ማለት ነው። አርኔ ስሎትም ስለ ተጋጣሚያቸው ሲቲ ይናገራሉ። ይህንን ሲዝን ብዙ ጊዜ ደጋግሜ እንደተረዳሁት ይላሉ አርኔ ስሎት፣ በጨዋታው ላይ መሪ መሆን የመጀመሪያውን ግብ ማስቆጠር ግድ ይለናል ብለዋል። 1-0 ወይም 2-0 በሆነ መምራት ጥሩ ነው። ግብ ማስቆጠር በዚህ ሊግ የተመለከትኩት ነገር
ቀዳሚ መሆን ያስፈልጋል ብለዋል። ባለፈው ዓመት ከማንቸስተር ሲቲ ጋር የሜዳ ውጭ ጨዋታ ላይ ከቆመ ኳስ ግብ አግኝተን ነበር። ይህም እጅግ አስፈላጊ ነው። በመጀመሪያው ዙር የፕሪሚየር ሊግ የኢታር ጨዋታ ላይ ግን ግብ አላስቆጠርንም፣ እነሱ ግን ግብ አስቆጥረዋል። እኛ ግን ማስቆጠር አልቻልንም ነበረም። አሁን ግን ያንን ማድረግ አለብን፣ መሪ መሆን አለብን ብለዋል። የዶሚኒክ ሶቦስ ላይ አስታወሳችሁ? ያቺ በጣም ውብ የቅጣት ምትግብ ከዛ በቀይ ካርድ የወጣበት ብዙ ውዝግብ ያየንበት ጨዋታ ነበረና ያ ጨዋታን በተመለከተ እሳቸው አስደናቂ ነበር። ከዛ ጨዋታ ብዙ የተማርነውም ነገር አለ ብለዋል። ሳላ ጨዋታ ላይ መገኘቱ እኛ የምንፈልገው ነገር ነው። ነገር ግን ጉዳዩ ጨዋታ ማን እንደሚገኝና ማን እንደማይገኝ ላይ ሳይሆን ውጤቱ ላይ ነው ብለዋል። ስለ ብራይተን ጨዋታም የዚህን ሲዝን ሁኔታ ሙሉ ለሙሉ አሳይቷል። ከጋላታሳራይ ጨዋታ በኋላ ሳላህና አሊሰን ጉዳት ደርሶባቸዋል። ከዛም ደግሞ በብራይተን ጨዋታ ላይ ሁጎ ተጎድቶ ወጣ። አንዳንድ ተጫዋቾች በሳምንቱ አጋማሽ ላይ ጨዋታ ብዛት ነበረባቸው። አሁን ሳላ ተመልሷል፣ አሊሰን የለም። እናም ባሉን ተጫዋቾች ይህንን ነገር እንወጣዋለን። የዚህ ዓመት ፈተናችን ግን ጉዳት ነው ብለዋል። በደንብ እንድታስተውሉም ብለው ጨዋታዎቹን በዝርዝር አቅርበዋል። በእርግጥ ጉዳት ያልፈተነው ቡድን የለም። እሳቸው ባለፉት ጥቂት ወራት በጣም ተሻሽለናል፣ ተጫዋቾቼም ግን ዝግጁ ናቸው ብለዋል። ስለ ኢሳክ ተጠየቁ። ኢሳክ ላለፉት 3 ወራት በላይ ከሜዳ ርቆ ነበረ። እናም በአንድ ጊዜ ወደ ሜዳ ተመልሶ አይጫወትም፣ ግን ይጫወታል ብለዋል። ከተጠባባቂ ወንበር እንደሚጀምር ጠቁመዋል። እና ምን ያህል ደቂቃ ያጫውቱታል ተብለው ሲጠየቁ እሳቸው በተጫዋቹ በኩል እናጫውተዋለን፣ ምናልባት 10 ደቂቃ ከተጫወተ ራሱ ለእኛ ጥሩ ነው፣ ግን ጨዋታው 90 ደቂቃ ብቻ አይደለም ብለዋል። እሳቸው ተጨማሪ 30 ደቂቃ ሊኖረው ስለሚችል የመጫወቻ ደቂቃው ከፍ ሊል ይችላል ሲሉ ተደምጧል። እናም የመጨረሻም ግምገማዎችን አይተን እንወስናለን። ከ101 ቀን በላይ ከሜዳ የራቀን ተጫዋች በአንድ ጊዜ ወደ መደበኛ ጨዋታም ያነመልሰውም ወዲያው ወደ ጨዋታ ከተመለሰ ተጨማሪ ጉዳት እንዳያስተናግድብን ለጥንቃቄ ብለዋል። ግን ጭማሪ ደቂቃ ካለ ሞር የመጫወቻ ደቂቃ ይረዝማል ሲሉ ስለ ኢሳክም ተናግረዋል። በዚሁ አጋጣሚ ለሊቨርፑል ደጋፊዎች የአሊሰን ዓመት አብቅቷል። ከዚህ በኋላ ቢደርስ እንኳን ምናልባትም እድል ሊያገኝ የሚችልበት አጋጣሚ ለሊቨርፑል ለውጥ የማያመጣ ሰዓት ሊሆን ይችላል እና የአሊሰን ዓመት አብቅቷል የሚሉ መረጃዎች በስፋት እየወጡ ነው። የ33 ዓመቱ ነው። በቀጣይ ዓመት ከክለቡ ጋር እንግዲህ ለተጨማሪ ዓመታት ይቆያል ተብሏል። በተጫዋቹ በኩል ባይገኝም እንደ ማማርዳሽቬሊ አይነት ምርጥ ግብ ጠባቂ እንዳለ ይታወቃል። ያ ጥሩ ድል ነው ለተጫዋቹ። ከዛ ውጭ ውድ ቤተሰቦቻችን ዶሚኒክ ሶቦዝ ላይ እዚህ በመሆኔ በጣም ደስተኛ ነኝ። እኔ ብቻ ሳልሆን በሊቨርፑል ቤተሰቤም ደስተኛ ነው። ክለቡን በጣም አጥብቄ ወዳለሁ፣ ደጋፊውን ወዳለሁ፣ ክለቡን ወዳለሁ። ለዚህ ክለብ እየተጫወትኩ እቀጥላለሁ። ህልሜም በሊቨርፑል ትልልቅ ነገሮችን ማሳካት ነው ብሏል። ከሊቨርፑል ጋር እንግዲህ ኮንትራቱ ይጠበቃል። ስለ ጉዳዩ ጊዜው ሲደርስ ይፋ እናደርገዋለን ብሏል። ከሊቨርፑል ጋር መሆኑ ግን በጣም እንዳስደሰተው በቃለ መጠይቁ ላይ ተናግሯል። የኤንዞ ፈርናንዴዝ ወኪል ከስምነት ካልተደረሰ ከዓለም ዋንጫ በኋላ አማራጭ እንመለከታለን ብሏል። የኤንዞ ፈርናንዴዝ ስንብት አሁን እውነት እየሆነ መጥቷል። ከዓለም ዋንጫ በኋላ በድጋሜ ቼልሲን ለማነጋገር ማቀዳቸውን የገለጹት ወኪሉ ከስምነት ካልደረሰን አማራጮችን እንመለከታለን ብሏል። ኤንዞ ፈርናንዴዝ በዛ የተቀየሙ ደጋፊዎች ካሉ ይቅርታ መጠየቅ እንደሚፈልግ ወኪሉ ጨምሮ ተናግሯል። ነገር ግን የሌላ ክለብ ስም እንዳልጠቀሰና ቼልሲን መልቀቅ እንደሚፈልግ እንዳልተናገረም አረጋግጦልኛል ብለዋል። ግን የማድሪድ ከተማን ማወደሱን ማድነቁን ምግቡ ባህሉ ከቦነስ አይረስ እንደሚመሳሰል መናገሩ የተረጋገጠ ነበረ። የኤንዞ ፈርናንዴዝ ወኪልም ሲቀጥል ዛሬ የተቀጣው ቅጣትም ተጫዋቹ ፍትሐዊ እርምጃ አይደለም የተወሰደበት ብሏል። ቼልሲ ኤንዞ ፈርናንዴዝን 2 ጨዋታ እንደቀጣው እና ከቡድኑ ውጭ እንዳደረገው ይታወቃል። ኤንዞ ሁኔታውን አልተረዳም ያለ ወኪሉ በንግግሩ የትኛውንም ክለብ አልጠቀሰም። ቼልሲን መልቀቅ እፈልጋለሁ የሚል ቃል አልተጠቀመም። አንድ ቀን መኖር የምትፈልግበት የአውሮፓ ከተማ ተብሎ ሲጠየቅ ማድሪድ ብሏል። ይሄ እውነት ነው ብሏል። ስለ ውል ማራዘም ያነሳው ወኪሉ ውይይት ነበረ፣ ግን ከስምምነት አልደረስንም። ምክንያቱም እያደረገ ከሚገኘው አንጻር አሁን ከሚያገኝ የተሻለ ክፍያም ይገባው ነበር ብሏል። ኤንዞ ፈርናንዴዝ እየለቀቀ አይመስላችሁም ወይ? ቼልሲውያን ቃል ስፖርት ላይ ናችሁ። በተለይም የቼልሲ ደጋፊዎች መልከታችሁን በጉዳዩ ላይ ያጋሩን። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አንዳንድ የተፈጠሩ ሁነቶች አሉ። ለአብነት ያክል ቼልሲ ምክትል አምበሉን ከኤንዞ ፈርናንዴዝ
ወደ ሞይሰስ ካይሴዶ አዙሮታል። ሪች ጄምስ የቡድኑ አምበል ነው። ምክትሉ ኤንዞ ፈርናንዴዝ ነበር። አሁን ምክትል አምበል የቼልሲው ሞይሰስ ካይሴዶ ሆኗል። ይሄ አምበልነቱ በጊዜያዊነት ነው ወይንስ በቋሚነት የሚለውን አጣርተን እናመጣለን። ከዚህ ጋር በተያያዘ ተጫዋቹ 2 ጨዋታ እንደተቀጣ ይታወቃል። አሰልጣኝ ሊያም ሮዛኔር ኤንዞ ፈርናንዴዝ በዛ መንገድ መናገሩ ያበሳጫል። እሱ ጥሩ ተጫዋች ነው እና ግለሰብ ነው፣ ነገር ግን ዛሬ ቀይ መስመር ስላለፈ ቀጥተነዋል ብለዋል። ከዛ ውጭ ግን ከተጫዋቹ ጋር ሌሎች ጉዳዮችን በማህበራዊ ሚዲያ ላይ አልናገርም ሲሉም ተደምጠዋል። በርካቶች ማርክ ኩኩሬያ ከዚህ የተለየ ነገር ተናግሯል የሚል ነገርን አንስተው ነበረ። ኩኩሬያ በነገራችን ላይ አልተቀጣም በቼልሲ። ኩኩሬያ አንድ የተቃወመው ነገር ካለም የአሰልጣኙ ስንብት ወቅቱን ያልጠበቀ ነው የሚልና እንድንፎካከር ብዙ ተጫዋች ሳይሆን ጥራት ያለው ተጫዋች ማስፈረም ያለብን የሚል ንግግር ተናግሮ ነበረ። የኤንዞ ፈርናንዴስ ከዚህ በጣም የተለየ ነበረ። በግልጽ ክለቡን መልቀቅ እንደሚፈልግ ባይናገርም በገደምዳሚው አይነት ይዘት፣ በዛ ላይ ደግሞ ከክለቡ ጋር የገባው ሰጣ ገባ በኮንትራት ማራዘም ጉዳይ ከደሞዝ ጋር፣ ከዛ በዘለለ በፓሪስ ሰን ዠርሜን እና በአርሰናል ጨዋታ ከገዛ ጓደኞቹ ጋር የገባው ሰጣ ገባ ለመባረሩ ከቡድኑ እንደ ምክንያት እየተጠቀሰ ነው። ቅጣቱ በ2 ጨዋታ ብቻ ያልቃል ወይ? ቀጣይ የሚጠበቅ ጉዳይ ነው። የሰማዮቹ አሰልጣኝ ሊያም ሮዛኔር ተከታታይ ሽንፈት የገጠመው ቡድናቸው መሻሻል እንዳለበት አሳስበዋል። እንደ እግር ኳስ ቡድን መሻሻል አለብን፣ ይሄ ንግግሬን እኔን ጨምሮ እያንዳንዱን ሰው ይመለከታል ሲሉ ተደምጠዋል ሊያም ሮዛኔር። አክሎም ቡድኑን ለማጠናከር ክረምት ላይ ምን ማድረግ እንዳለብን ጠንቅቀን እናውቃለን እያሉ ነው። ያ ማለት ውድ ቼልሲውያን ክረምትም ላይ ተጫዋች እናስፈርማለን እያሉ እንደሆነ ይታወቃል። ከዚህ ጋር በተያያዘ ማንን ያስፈርማሉ ማንን ያመጣሉ በሚለው ጉዳይ ላይ ግን ፍንጭ ባይሰጡም ጠብቁ ምን እንደምናደርግ እናውቃለን ብለዋል። ከዚህ ጋር በተያያዘ ወደ ቡድኑ የተረጋገጡ የሚመጡ ተጫዋቾች አሉ። አንደኛው ጆቫኒ ኳንዳ ነው። ጆቫኒ ኳንዳ እንደሚታወቀው በስፖርቲንግ ሊዝበን በውሰት ነው እየተጫወተ ያለው እንጂ ንብረትነቱ የቼልሲ ነው። ጉዳት ላይ ነበረ። በቼልሲ አገግሞ ወደ ስፖርቲንግ ሊዝበን ተመልሶ ዛሬ ልምምድ ሰርቷል። በቀጣይ በሳምንቱ አጋማሽ በአውሮፓ ሻምፒዮንስ ሊግ ይሄው የቼልሲ ንብረት የሆነ በውሰት ስፖርቲንግ ሊዝበን የሚጫወተው ጆቫኒ ኳንዳም አርሰናልን በተቃራኒ ሆኖ ይፋለማል። ሮሚዮ ላቪያ በቼልሲ ለውጦች በጣም ያስገርሙኛል ብሏል። ክለቡ በጣም እየተለወጠ ነው ብሏል። በአጭር ጊዜ ውስጥ ብዙ ለውጦችን ትመለከታለህ፣ ይሄ በጣም የማይታመን ነው ብሏል። ቼልሲ ወጥ በሆነ መንገድ እድገት ላይም ያለ ቡድን ሲል ተደምጧል። ከሜዳም ላይ ቼልሲ ቤት በርካታ ለውጦች አሉ፣ ለውጦቹም ዓለም አቀፍ ስታንዳርድን የተከተሉ ናቸው እያለ ይገኛል። እናም ቼልሲ ቤት በርካታ እድገቶች አሉ ብሏል። እዚህ እድገት ውስጥ ግን የእሱ ተሳትፎ ውድ ቤተሰቦቻችን ኢምንት ናት ማለት ማጋነን አይሆንም። በጉዳት የሌለ ተጫዋች እንደሆነ ይታወቃል። ግን ለውጦቹን ወድጃቸዋለሁ ብሏል። ምናልባት አንድ መረጃ ግን በዚሁ አክለን እንለፍ ቼልሲ ቤት ስላለን። የቼልሲ የቀድሞ ተጫዋች የሆነው ጆን ኦቢ ሚካኤል ዛሬም ስለ ኤንዞ ፈርናንዴዝ ሀሳቡን አጋርቷል። ይህን መለያ መልበስ አልፈለገም፣ አልወደደም። ልብ ውስጥ ያለው ሪያል ማድሪድ ነው። ስለዚህ በክብር ሰማያዊ መለያውን ያውልቅልን እያለ ይገኛል። አንድ ተጫዋች የሚጫወተው ለመለያ ነው። ከዛ ውጪ ሌላ ክለብ ጋር ልቡ ከሸፈተ ግን መለያውን በክብር ማውለቅ አለበት ብሎ ኤንዞ ፈርናንዴዝን ተችቶታል። በዚሁ አጋጣሚ ልናነሳ የወደነው የቼልሲ ደጋፊዎች ፍላጎት ምንድን ነው? ኤንዞ ፈርናንዴዝ በዚሁ ይሰናበት እንደ ኤንዞ ማሬስካ ወይንስ በይቅርታ ታልፎ ለቡድኑ ግልጋሎትን ይቀጥል? ቼልሲ ያመልከታችሁን ጻፉልን። ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ሌጀንድ ከማንቸስተር ዩናይትድ ዝውውር ጋር በተያዘ ሐሳቡን ያጋራሉ። ውድ ቤተሰቦቻችን እንቀጥል። ዩናይትድ በሚቀጥለው የዝውውር መስኮት 4 ተጫዋቾችን ካመጣና ከነዚህ ውስጥ ቢያንስ 2 ቋሚ ተሰላፊዎች ከሆኑ ያን ትክክለኛ ዝውውር ይሆናል ብሏል። እኔ በዩናይትድ አመራሮች ቦታ በሆን ቅድሜ የምሰጠው ለ2 አማካይ ነው ይላል ሪዮ ፈርዲናንድ። አንደኛው ቋሚ የሚሆንና ምናልባትም በብሩኖ በኮቢ ሜኖ እና በመጣው ተጫዋች ዙሪያ እያፈራረቁ የሚያጫውቱት ሌላ ወጣት አማካይ ብሏል። በተጨማሪም ሌላ አጥቂ ያስፈርማለሁ። አሁን ካሉን አጥቂዎች ጋር እንደ ተጨማሪ አማራጭ ሆኖ የሚያገለግል ወጣት አጥቂም ለዩናይትድ ያስፈልጋል ብሏል። እንዲሁም አንደኛው ደግሞ ተከላካይ ነው ብሏል። ይህ በቂ ነው ብዬ አስባለሁ። 10 አዲስ ተጫዋች ቢመጡና ብዙ ቦታዎች መሻሻል እንዳለባቸው ልናስብ እንችላለን። ነገር ግን ትልቁ ለውጥ ብዬ የማስበው ጥራት ያላቸው 4 ተጫዋቾች፣ አንድ ተከላካይ፣ አንድ አጥቂ፣ 2 አማካዮች ያስፈልጋሉ ሲል ሐሳቡን አጋርቷል። ሪዮ ፈርዲናንድ በውድድር ዘመኑ መጀመሪያ ላይ
ሁሉም ስለ ካርሎስ ባሌባ እያወራ ነበር። ከቅርብ ጊዜ ወዲህ ግን አቋሙ ይወርዷል ብሏል። በዩናይትድ ዝርዝር ውስጥ ከነበሩ ተጫዋቾች አንዱ እንደሆነ ይታወቃል። ኤሊዮት አንደርሰን ግን በምርጫ ዝርዝር ቀዳሚ ሆኖ ብቅ ያለ ይመስለኛል። ድንቅ ተጫዋችም ነው ሲል አወድሶታል። ያው የወቅታዊ ከማንቸስተር ዩናይትድ ጋር ስሙ ከተያዙ ተጫዋቾች አንዱ እንደሆነ ይታወቃል። ኤሊዮት አንደርሰንን በተመለከተ ሪዮ ፈርዲናንድ ሀሳቡን ሲያጋራ ትክክለኛ ተጫዋች ብቻ ሳይሆን ለማንቸስተር ዩናይትድ የሚመጥን ጥሩ ካራክተር ያለውም ይመስለኛል። ለቡድኑ ብዙ ነገር መጨመር ይችላል ብለዋል። ዩናይትድ የሚያስፈልገው አማካይ ሜዳው ሁሉ ማይክል ካሪክ ይህንን በደንብ ስለሚያውቅ ሜዳውን አካሎ የሚጫወት ተለዋጭ ባህሪ ያለው ጠንካራና ቡድኑ ወደፊት መግፋት የሚችል ነው ሲል ተደምጦ ከካርሎስ ባሌባ ይልቅ አሁን ላይ ኤሊዮት አንደርሰን ለዩናይትድ ምርጡ አማራጭ እያለ ይገኛል። ይህ የሪዮ ፈርዲናንድ የግል ሀሳብ ነው። የዩቲዩብ ገጻችን የዩናይትድ ደጋፊዎች የእናንተስ ጻፉልን። ዛሬ ዩናይትድ የ19 ዓመቱን የካሪንግተን የቀይ መስመር ተመላላሽ ጄደን ካማሶን በማንቸስተር ዩናይትድ እስከ 28 የሚያቆየውን አዲሱ ላስፈርመውታል። በዚህ ልዩ ክለብ ውሌን በማራዘሜ እኔን ጨምሮ ቤተሰቤ ኩራት ይሰማዋል ብለዋል። እንደ ፈጣሪ ፍቃድም ገና ከዚህ በላይ እሰራለሁ፣ ወደፊት ብዙ ስኬቶችን አመጣለሁ፣ ስኬትም በዩናይትድ እንዲሆን ምኞቴ ነው ሲል ተደምጧል። ማንቸስተር ዩናይትድ ይሄን ተጫዋች በቀጣይ በዋናው ቡድን የማጫወት እቅድ እንዳለው ይታወቃልና በቅድመ ውድድር ዘመን ከጄጄ ጋብሪኤል ጋር በተመሳይ በቡድን ውስጥ እናያለን ተብሎ ይጠበቃል። የማንቸስተር ዩናይትድ ታዳጊዎች ዛሬ በጣም ድንቅ ጊዜ ነው ያሳለፉት። ከመደበኛ የውድድር ዘመን ማብቂያ አንድ ቀን በፊት ከ1 ዓመት በታች የማንቸስተር ዩናይትድ ቡድን እንግዲህ ማሸነፉን ተከትሎ በነጥብ ከቼልሲ ጋር እኩል የሆነ ሲሆን በጎል ልዩነት መምራት ጀምሯል። ከ1 ዓመት በታቹን እዚህ ቡድን ውስጥ ግብ ያስቆጠረው ዛሬ አንደኛው ጃክ ፍሌቸር ነው። የዳረን ፍሌቸር ልጅ 2 ጎሎችን አስቆጥሯል። በዩናይትድ ሌላ የሚጠበቀው ታዳጊ ተጫዋች እንደሆነ ይታወቃል። ምናልባት ለዩናይትድ ደጋፊዎች በምሳሳ ካደረስናቸው አንድ መረጃ ለመጨመር ብሩኖ ያው የወሩ ምርጥ ተጫዋች ተብሏል። 6ኛ ጊዜ ይህንን ሲያደርግ ከክርስቲያኖ ሮናልዶ እና ከስቴቨን ጄራርድ እኩል እንደሆነ መነግረናቸዋል። በቀጣይ እንግዲህ ከነ ሰርጂዮ ኩናጌሮ ከነ ሳላና ከነ ሃሪኬን ይስተካከል ዘንድ አንድ የወሩ ምርጥ ብቻ መባል ይጠበቅበታል። በዚህ ወር 23 የግብ ዕድል የፈጠረ 6 ትልልቅ የግብ ዕድል የፈጠረ 6 የግብ አስተዋጽኦ 4 አሲስት የነበረው ብሩኖ የወሩ ምርጥ እንደተባለ ይታወቃል። በዛው ላይ ዩናይትድን ለማስታወስ ያክል ብቻ ነው። አርሰናል ደረስን። ኤፍኤ ካፕ ለአርሰናል አስፈላጊ ዋንጫ ነው ብሏል ሚኬል አርቴታ። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ በድጋሜ ዌምብሌ መሄድ እንፈልጋለን ብለዋል። አርሰናል ከኤፍኤ ካፕ ጋር ታሪክ እንዳለው ያነሱት አርቴታ ትልቅ ውድድር ነው፣ በድጋሜ ዌምብሌ መሄድ እንፈልጋለን ብለዋል። ተጋጣሚያቸው ሳውዝሃምፕተንን በተመለከተ በጥሩ ወቅታዊ ብቃት ላይ መሆናቸውን ተመልክቻለሁ እና ጨዋታዎች እያሸነፉ እንደሚገኙ አውቃለሁኝ፣ ስለዚህ እንጠነቀቃለን ብለዋል። ከኤፍኤ ካፕ ዋንጫ 2 ወይም 3 ጨዋታዎች ይቀሩናል። የውድድር ለአርሰናል ምን ማለት እንደሆነ እናውቃለን። ዳግም ወደ ዌምብሌ መሄድ፣ ዳግም ዌምብሌ መጫወት እንፈልጋለን። ካራባኦ ካፕ ከኛ ጋር ትስስር አለው ብለዋል። 14 ያንስተውታል። ይሄ ሪከርድ ነው። ዌምብሌ ከጥቂት ሳምንታት በፊት ነበሩ በካራባኦ ካፕ ፍጻሜ በሲቲ እንደተሸነፉ ግን ይታወቃል። ሚኬል አርቴታ የወሩ ምርጥ እንደተባሉ ይታወቃል። በወሩ በማርች ወር 3 ጨዋታ አድርገው 3 ጨዋታ አሸንፈው እሳቸው ለ8ኛ ጊዜ የወሩ ምርጥ እንደተባሉም ይታወቃል። ከዚህ ጋር በተያያዘ የወሩ ምርጥ አሰልጣኝ ሽልማቱ ቡድናቸው የጋራ ውጤት እንጂ በእሳቸው ብቻ የተገኘ ብለው እንደማያምኑት ተናግረዋል። ይሄ በቡድን ውስጥ በቡድን ስራ የመጣ ትልቅ ውጤት ነው ሲሉ ተደምጧል። አርቴታ ለ8ኛ ጊዜን ሽልማት በማሸነፍ ከማርቲን ኦኒየል እና ሃሪ ሬድናፕ ጋር መስተካከል ሲችሉ የሚበለጡት በክሎፕ 10፣ ዴቪድ ሞይስ 11፣ ፔፕ ጋርዲዮላ 12፣ አርሰን ቬንገር 15 እና ሰር አሌክሳንደር ቻክማን ፈርጉሰን 20 ጊዜ በማንሳት ይበልጧቸዋል። ከዛ ቀጥሎ 8 አላቸው እሳቸው። ምናልባት ቀጣይ የክሎፕን የዴቪድ ሞይስ በጣም ቅርቡ የጋርዲዮላ ይመስላል። የአርሰን ቬንገር 15 የፈርጊ 18 ግን በብዙ ርቋቸው ያለ ይመስላል። ለማንኛውም ለ8ኛ ጊዜ ሲመረጡ ምክንያቱ ቡድኑ አጠቃላይ እንቅስቃሴ ውጤት ብለውታል። በርካታ የአርሰናል ተጫዋቾች በጉዳት ምክንያት ብሔራዊ ቡድናቸውን እየለቀቁ ወደ ቡድኑ ተመልሰው ነበረ። አሁን ላይ አሰልጣኝ ሚኬል አርቴታ ተጫዋቾቹ ስላሉበት የጉዳት ሁኔታ ማብራሪያ ሰጥተዋል። ኑኖ ማዱኬ፣ ብሬቼ ኢዜ፣ ፔሮ ኤንካፔ የሳውዝሃምፕተን ጨዋታ ውጪ መሆናቸውን አረጋግጠዋል። በሌላ በኩል በማርቲን ኦዴጋርድ እና ዩሊያን ቲምበር በኩል
በጨዋታው ስብስብ ውስጥ እንደሚካተቱ አረጋግጧል። በእርግጥ ሲጠበቅ ነበር የኦዴጋርድ የቲምበር አጠራጣሪ የሚል ነበር፣ እሳቸው ይገኛሉ ብለዋል። የኑኖ ማዱኬ ጉዳት እንደተፈራው አይደለም፣ ከዛ በጣም የራቀ ነው፣ ለተወሰኑ ቀናት ብቻ ከሜዳ ይርቃል ያሉት ሚካኤል አርቴታ አያይዞም የሚሰለፈው ግብ ጠባቂን በተመለከተ ማን ነው ሲባሉ ዕድሜው 32 በታች የሆነ 2 ቋንቋ መናገር የሚችልና ቀኝ እግር ተጫዋች ነው ብለዋል። ማን ይመስላችኋል? አርሰናል ካሏችሁ ግብ ጠባቂ አንዱን ስም ጻፉልን። እሳቸው ስም ሳይጠሩ 32 ዓመት በታች 2 ቋንቋ የሚናገር ቀኝ እግር ነው የማሰልፈው ግብ ጠባቂ ሲሉ ተደምጠዋል። እንዳጠቃላይ የኤፍኤ ካፕ ጨዋታ እንደሳቸው እንግዲህ ታሪካዊ ጨዋታ መሆኑን አንስተው በጣም ጠንካራውን አሰላለፍ እመርጣለሁ ብሏል። ለስፖርቲንግ ሊዝበን ጨዋታ ብዬ ዋናውን ቡድን ከማሰለፍ አልቦዝንም ያሉ ይመስላሉ። ከካምፕ ለቀው ከወጡት ተጫዋች ጋር በተያዘ ከአብዛኞቹ ብሔራዊ ቡድን ጋር ጥሩ ግንኙነት አለን፣ በተለይም ከቶማስ ቱዌል ጋር። እናም እያንዳንዱን ተጫዋች ሁኔታ ሪፖርት ለማድረግ ሲሞክር ውጤቱ ግልጽ ነበር፣ መመለስ ነበረባቸው፣ ለዛ ነው የመጡት ብለዋል። አንድ ተጫዋች ግን ይላሉ ሚኬል አርቴታ፣ አንድ ተጫዋች ብቁና ዝግጁ ሲሆን ለብሔራዊ ቡድን መጫወት አለበት። ተጫዋቾቼ ደግሞ ለብሔራዊ ቡድናቸው መጫወት ይፈልጉ ነበር፣ ብቁ ስላልሆኑ ከቶማስ ቱዌል ጋር ተነጋግረን የመለስናቸው ሲሉ ተደምጠዋል። በካራቦ ካፕ ፍጻሜ ጨዋታ መሸነፍን የውድድር ዘመኑ በጠንካራ አቋም እንድንጨርስና የምንፈልገው ዋንጫ እንድንሰካ ትልቅ መነሳሻ ፈጥሯል። ስህተታችንም የት እንደሆነ አይተንበታል ሲሉ ተደምጠዋል። አርሰናል ቤት አንድ ሰው ይታያል። ጋብርኤል ጀሱስ ነው ያለው። ማን ነው ሲባል ቴሪ ዳንኤል ሄነሪ ሲል ተደምጧል። ሁላችንም እንደ አራያ የምንመለከተው አንድ ሰው አለ። እሱም ቴሪ ዳንኤል ሄነሪ ነው። እሱ በሁሉም አካላት ዘንድ በትልቁ የሚጠበቅና ኃላፊነቱንም እየተወጣ ያለው ብሎታል። እሱ እየፈጠረ ያለው ተጽዕኖ ከፍ ያለ ነው። ቴሪ ዳንኤል ሄነሪ ሁሌም ቡድኑን ያነሳሳል። እኛ አርሰናላውያንም አርሰናል ተጫዋቾችም በብዙ ይወዱታል። ሁሉም ተጫዋቾች የእሱን ንግግሮች ይከታተላሉ። እሱ ለእኛ የሚያደርጋቸው ንግግሮችም እንደ ጥሩ መነሳሻ እንወስዳቸዋለን። ይህንን ንግግሩን ድጋፉን እንዲቀጥል እንፈልጋለን። እሱ ለቡድናችን አሁንም ድጋፍ እየሰጠ ነው ብሏል ቴሪ ዳንኤል ሄነሪን። ሄነሪ እርግጠኛውን የምነግራችሁ ነገር ዘንድሮ ዋንጫ እናነሳለን፣ ዋንጫም ስናነሳ እዛ እገኛለሁ ማለቱ ይታወቃልና ጋብርኤል ጀሱስ ከቀድሞ የአርሰናል ሰዎች ሄነሪ እያበረታታን ነው ብሏል። በነገራችን ላይ ኢያን ራይትም ግን በጣም ታማኙ የአርሰናል ደጋፊ እንደሆነ ይታወቃል። በቡድን ዜና ማርኮ ማታራዚ አርሰናል የሶስትዮሽ ዋንጫን ካሳካና ብራዚል የዓለም ዋንጫ ስትበላ ባሎንዶር ለጋብርኤል ማጋሌሽ ብሏል። ማጋሌሽ ባሎንዶር እንዲያነሳ ግን አርሰናል ፕሪሚየር ሊግ፣ ኤፍ ኤ ካፕ፣ ሻምፒዮንስ ሊግ ሲደመር ብራዚል የዓለም ዋንጫ እያለ ነው። ቅድመ ሁኔታ የበዛ ይመስላችሁም ወይ? አርሰናላውያን ጻፉልን። ከቡድን ዜና ጋር በተያያዘ አርሰናል በበርካታ ክለቦች የሚፈለገውን ሞርጋን ሮጀርስን ሁኔታ እየተከታተለ ነው። አስቶን ቪላ ቁልፉን ተጫዋች ሊያጣ እንደተቃረበ ይታወቃል። የፈላጊዎቹ ብዛት ከፍ ያለ ነው። አርሰናልም አለ። ሌላው አርሰናል ክርስቲያን ኮፋኔን እየተመለከቱ ነበር። ባየር ሙኒክ አሁን ላይ ትኩረት እያደረገ አይደለም፣ ሃሪኬን ላይ ነው ትኩረቱ። ከዚህ ቀደም እንደተዘገበው ተጫዋቹ ከ60 እስከ 70 ሚሊዮን ዩሮ በላይ ሊፈልግ ይችላል። ወኪሉ እስከ 100 እያለ ነው። አርሰናል ዝርዝር ውስጥ አለ። ከዙር ጋር በተያዘ ከዚህ ሰዓት ካገኘናቸው መረጃዎች ውስጥ አንደኛው ባየር ሙኒክ የነቃ ተሳትፎን እያደረገ አይደለም እንደ አርሰናል የሚል ነው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ ካላረጋችሁን የእውነት ላይክ አርጉን፣ የሚገባን ከሆነ አበረታቱን። የእናንተ አንድ ላይክ ለእኛ በብዙ ይጠቅመናል። 88,000 ሰብስክራይበር ደርሰናል። ለ100 ሺዎች ቤተሰብ ሁኑ። ከጥቂት ደቂቃዎች በኋላ ተጨማሪ ሰበር መረጃዎችን አፈላልገን ይዘን እንመጣለን። አበቃን።